ሰዎች ከዚህ ሀገር ይዛው እስከምትወጣ ድረስ እግዚአብሔር አብርሃምንና እንግዲህ በአዲስ ዜና አሰምታናለች ማለት ነው። ዛሬ ሁሉንም ነገር እነግራቸዋለሁ ቤተሰብ። ዛሬ አስደሳች ነገሮች አሉ፣ ደስ የሚሉ ነገሮች አሉ። እንግዲህ ውዶቼ እንግዲህ ሄርሜላን በፖሊስ አልቀረም በምን አልቀረም ሩታ እያፈላለገች እንደሆነ ነው ያለው እስካሁን ድረስ ማለት ነው። ሄርሚዬ እንግዲህ እጇን በደረቷ አርጋ አብርሽ እኔ ጋ ነው አታስቡ አደንግጡ ብላለች እንግዲህ በራሷ ፔጅ ማለት ነው። እኛም እንግዲህ በጣም ደስ ብሎናል። ያው አብርሃም እርግጠኛ ነኝ የፈገግታውን መልሳ እንደምታመጣው። እኔ እግዚአብሔር ብቻ እነ ሩታና ኤፍሬም እጅ ላይ እንዳይጥለው ከዚህ በኋላ ነው የምመኘው ቤተሰብ። ለማንኛውም ይሄን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታረጉ ፈልጋለሁ። በደንብ ላይክ አርጉ። ሁሉንም እያንዳንዷን ነገር እናወራበታለን። እሺ ሁላችንም ላይክ አርጉ። እሺ እና ውዶቼ እንግዲህ በትላንትናው ዕለት አይታችኋል። ሩታ በጣም አብዳለች፣ በጣም ተናዳለች ከሚገባው በላይ ማለት ነው። ካሁን በኋላ አብርሃም በግዴታ ነው የወሰደችው ነው ያለችው። እንግዲህ እሷ በግዴታ አብርሃም አልሄደም፣ አብርሃም ፈገግታው እየተመለሰ ነው፣ ሁሉ ነገሩ እየተመለሰ ነው እያለች ነው እንግዲህ ሄርሜላ። እግዚአብሔር አሁንም ፈገግታውን መልሶ እኔ ምንም ብቻ አብርሃም ነግቶ ይሄ ያሳለፈውን ላይቭ ያሳለፈውን ቪዲዮ አይቶ ብቻ በቃ እንዲናገር ነው የሚፈልገው። እንግዲህ እንደምታውቁት ሄርሚዬ ያው ከአብርሃም ጋር ያለችው በአሁን ሰዓት በጣም አሪፍ ላይፍ እያሳለፉ ነው ያሉት ነው የተባለው ቤተሰብ። አንዳንድ ሰዎች የሄርሚም ወንድምም በደንብ አድርጎ ያውቃል የት እንዳሉ፣ እህትዮም ታውቃለች። እግዚአብሔር ይመስገን። ያው ሄርሚዬ እስከ ስንት ቀን ላይመጡም ይችላሉ ዩቲዩብ ላይ ማለት ነው። አብርሽና ሄርሚ ላይመጡ ይችላሉ ዩቲዩብ ላይ ከሁለት ወይ ከሶስት ቀን በኋላም ሊመጡ ይችላሉ። አላቅም ብቻ ዛሬ እንግዲህ ዛሬ ነው ኢየሩሳሌም ትላንትና ብያችሁ ነበር። ዛሬ ነው እንግዲህ ይነሳሉ የተባለው። ላይሄዱም ሊሄዱም ይችላሉ ተብሏል። እዚህ ጋራ ጉዞ ወደ ኢየሩሳሌም ነበር። እሷ ምንድነው እዛ ወስዳ ማስጠመቅና ብዙ ነገሮች ማድረግ ነው የፈለገችው፣ ግን ያሰበችው ማለት ነው። ግን ምንድነው ቤተሰብ እዚህ ጋራ አሁን ሁሉ ነገር ተሳክቷል። ሊሄዱ ነው ተብሏል። ወይ ዛሬ ሌሊት ወይ እኔ አላቅም ብቻ መቼ እንደሚወጡ ማለት ነው። እነዚህ ሰዎች ከዚህ ሀገር ይዛው እስከምትወጣ ድረስ እግዚአብሔር አብርሃምንና ሩታ በቃ አግኙት፣ እንዲገናኙ አንፈልግም። እና ሄርሚዬ ካልሄድሽም ደግሞ ፈጠን ብለሽ እዛ እንኳን ኢየሩሳሌም እንኳን ባይሳካ ባትሄጂ እንኳን ፈጠን ብለሽ ስውሯ እናታችን ቅድስት ድንግል ማርያም ስውሯ ማርያም አለች። ብዙ ገዳሞች አሉ። እዛ ይዘሹ ቁጭ በይ በቃ እንደዛ ነው እንጂ ባትሄጂም ማለት ነው። እርግጠኛ ነኝ ሄርሚዬ እንግዲህ ወይ ይዛው ሄዳለች ወደ ሌላ ገዳም ወይም ወጥቷል ማለት ነው ወደ ኢየሩሳሌም። እና እንደዛ ከሆነ አሪፍ ነው ቤተሰብ። ብዙ ነገሮችንም እየሰማን ስለሆነ ነው። ሄርሚዬም አይዟችሁ አብርሃም ደህና ነው፣ ሰላም ነው ያለው፣ ምንም ማሰብ የለባችሁም ብላለች። እንግዲህ ሄርሚም ደስ ይላል። የአብርሽ ፈገግታ ተመልሶ ይመጣል ብዬ አስባለሁ፣ እነዚህ ሰላቢዎች ካላገኛቸው ማለት ነው። በጣም ደስ ብሎኛል ቤተሰብ። እንግዲህ ለማንም አልተናገረችም፣ ጀግና ነች። ለማንም ለወንድሞቹም ለዳኒም ለማንም ሳትናገር ነው የነካችው። ጀግና ነች። እግዚአብሔርን ጀግና ነች። በቃ ሙያ በልብ ነው የሚባለው። እንደ ሄርሜላ አይነቱ ነው ሙያ በልብ ነው የሚባለው። እኔ እግዚአብሔርን በቀደም ሳያት ከፍ ዝቅ ብላ ጫማውን ውልቅ አርጋ ገላህን መታጠብ አለብህ በቃ አብሬክ መተኛ ትፈልጋል። ኧረ በስመ አብ እንደዚህ አይነት የምትሰጥ እንደዚህ አይነት ሙድ ሳትይዝ ይሄ የውሸት ፈገግታ ሳትል በትክክለኛ መንገድ የምትወደው አንድና አንድ ሄርሚዬ ነች። አብርሃም የምትወደው ሩታ የተያያዘችው በቃ እልህ ነው በቃ። አሁን እኔ በጣም መፈራው ምን እንደው ታውቃላችሁ። አሁን አብርሃም ያው ቶሎ እንትን ላይ ይችላል በካላለ ደግሞ እቺ ሴት ደግሞ ሩታ ደግሞ ሄርሚን ልታስይዛት ትችላለች። ሄርሜላን አስይዛታለሁ ብላለች። እንግዲህ በፖሊስም በምናምንም አፈላልጌ ካገኘው ሄርሜላን እንደማሳስራት ሁሉን ነገር ጨርሻለሁ ብላለች። እንግዲህ ሩታ
ማሳሰር ካለብሽ እንግዲህ አናቅም ልታሳስሪያትም ላታሳስሪያትም ትችላለች። ይሄ ልጅ ከዚህ ቀደም ከሷ ጋር የነበረ ቀለበት ያሰረላት አብሬሽ ወድሻለሁ አፈቅድሻለሁ ካንቺ ጋር መኖር እፈልጋለሁ ህይወቴን ያላት ሰው ነው። ፖሊስም ይዝሽ ብትመጪም አሳስራታለሁ ብትይም የቪዲዮ ማስረጃ ስላለ ሄርሜላ ላይ ምንም እንደማይደርስባት እርግጠኛ ነን ማለት ነው። እንግዲህ ሩታ እልህሽን ትተሽ እውነት እልህሽን ትተሽ ትክክለኛ መንገድ አብርሃም አሁን እንደው ነቅቶ መጥቶ አንቺን ከመረጠ አህለን ወሳለን ምንም ማንም የሚናገርሽ ሰው የለም። ገብቶሻል? ማንም የሚናገርሽ ሰው ስለሌለ አሁን አብርሃም ያለው ከማን ጋር ነው? ከሩታ ከሄርሜላ ጋር ነው ያለው። ከሄርሜላ ጋር ሆነ ማለት እንግዲህ ታውቂያለሽ ሄርሜላ አይደለም እንኳን እንደዚህ የተጃጃለ ሰው ቀርቶ ምንድነው ይሄ እንትን ምንድነው እንኳን አብርሃም እንዴት ተጃጅሎ ቀርቶ ሄርሜላ ዛፍ ዝም ብሎ የቆመ ዛፍ የለም እሱን የማሻፈድ የማቆም እንትን አላት የሆነ ኃይል አላት። ገብቶሻል? ስለዚህ አብርሃም ይሄኔ ስንት ነገር አይቷል። ስንት ዓለሙን አሳይተዋለች። ይሄኔ ሩታዬ ስንት ዓለሙን አሳይታለች። እንግዲህ አብርሃምና ሄርሜላ ዛሬ እንግዲህ ሁለተኛ ቀናቸው ነው። ሁለተኛ ቀን ሁለት ሌሊት ማለት ነው። ሁለት ሌሊት ማለት ብዙ ነገሮች ይፈጠራሉ። ሩታም ሄርሜላ ማሻሸት ትወዳለች። ጸጉር ምን በቃ መሳም ለጥልጠዋለች። ይሄኔ ለጥልጥ አርጋልሻለች ሩታዬ ለጥልጥ አርጋልሻለች። ሄርሜላ ምንም አይሰራልሽም። እውነት ይቅርብሽ፣ እኔ ይቅርብሽ። በቃ እውነት በቃ እዚህም ከለጠለጠ እዛም ከለጠለጠ ችግር ነው ቤተሰብ። ስለዚህ ይቅርባት። እኔ ብሆን ይቅርብኝ ብዬ ነው ከነሱ ውስጥ የምወጣው። እውነቴን ነው የምናገረው። እኔ በእነሱ መሀል ብሆን እኔ አልፈልግም ዝም ብሎ መለጣለጥ እና ውዶች እንግዲህ እኔ እንጃ እኔ በቃ ምን ብዬ እንደምነግራቸው አላውቅም። ያው ሄርሚዬ እንግዲህ ይመችሽ፣ ተመቻቺ፣ የፈለግሽው ማድረግ ትቻለሽ። በአሁኑ ሰዓት አብርሃም እጅሽ ላይ ነው ያለው። አድኙ። እኛ የአብርሃምን ሳቅ፣ የአብርሃምን ፈገግታ፣ የአብርሃምን የድሮነት ነው የምንፈልገው። ፈዞ እንዲመጣብን አንፈልግም። እንግዲህ ሄርሚዬ ላንቺ አደራ ሰጥተናል። አደራሽን እንግዲህ መወጣት አለብሽ። ዛሬ መተው ወሰዱብኝ ምናምን እንድትይ አንፈልግም። አንቺ በደንብ መጠንቀቅ አለብሽ። ቦታችን አለማሳየት። ጀግና ነሽ ይዘሽው ልም ያልሽው ቤቷ ድረስ እኮ ሄደዋል እኮ አሉ። ምንም ሊያገኟት አልቻሉም። ልጅቷ ይዛ እፍ ብላለች። በቃ እፍ ብላለች፣ በራለች። ስለዚህ ቤተሰብ ለማንኛውም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ከወጣችም አሪፍ ነው። ሌላ ገዳምም ይዛው ከሄደችም አሪፍ ነው። ደስ ይለናል። በተረፈ እንወዳችኋለን እና ክብራችኋለን። ቢግ ላቭ ቢግ ሪስፔክት እያልኩኝ ለያያችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያቀረብኩላችሁ እኔ ራሴ ዛፍ ዩቲዩብ እባላለሁ። ቻው።